አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዲሁም ክርስቲያን ወገኖች ሰላም ብያለሁ። የመዳም ቅመሞች ሁላችሁም እንዴት ናችሁ? ደህና ናችሁ? እኛ አልሐምዱሊላህ ሰላም ነን። ሰሞኑን እያጠፍተናል፣ ቪዲዮ መስራት ትተናል። ቢዚውን ነው ስላልተመቸን ነው እላችኋለሁና ሰብስክራይብ፣ ሼር፣ ኮሜንት ጻፉልን፣ አበረታቱን እላችኋለሁ የመዳም ቅመሞች እና እስቲ የመዳም ቅመሞች ስግደት ላይ ያላችሁ እህቶቼ ማለት ነው ምን ተማራችሁ? እስቲ ስግደት ላይ ማለት ነው ያ ስግደት ብዙ ነገር ያስተምራል። ያ እኛ ካወቅንበት ማለት ነው እና መጥፎ ነገርም ጥሩ ነገርም ያስተምራል። ብቻ አልሐምዱሊላህ ማለት ነው እና እስቲ ምን ተማራችሁ? እስቲ ኮሜንት ላይ ጻፉልኝ ማለት ነው። የኔንም ልንገራችሁና አልሐምዱሊላህ እኔም ብዙ ነገር ተምሬያለሁ። ሰብር በተለይ በቃ ትግስት እንዲኖረኝ አድርጎኛል ማለት ነው እና እዚህ ሀገር ስንኖር ትግስት ያስፈልጋል። ሰብር ከሌለን አንድ ቀን ራሱ መኖር አንችልም ማለት ነው። የእነሱን ጸባይ ችለን ብዙ ነገር ልጆች ምናምን ሲያዙን ምናምን ሰብር ባይኖረን ያው እስከ ዛሬ ድረስ አንሰርተን እንትን አንችልም ማለት ነው እና አልሐምዱሊላህ አላህ ደግሞ ያው ላያችን አይሰጥም ማለት ነው እና ሰብር ሰጥቶናል ማለት ነው እና በዛ ላይ ዲንን ያስተምራል። በስልካችን ውስጥ ብዙ ነገር መማር እንችላለን። እጃችን ላይ ያለ ስልክ መጥፎ ነገርም ጥሩ ነገርም ያስተምራል ማለት ነው እና አላህ ብቻ መጥፎ ነገር እንዳንማር ላይ ያድርገን፣ ከመጥፎ ነገር ላይ ጠብቀን ከሪ ነገር እንደምንማር ደግሞ አላህ ያድርገን ማለት ነው እና ዲንም ያስተምራል ማለት ነው እና እላቸዋለሁኝ። በዛው ልክ ደግሞ ስግደት ያ ብዙ የሚከፋም ነገር አለው ማለት ነው። እኔ በጣም የሚከፋኝ ነገር ላይ በቃ በነጻነት መኖር ያው እዚህ ሀገር ከቤት አንወጣም፣ ብዙ ጊዜ ቤት ውስጥ ነው በብዛት የምናሳልፈው ስራ እየሰራን ማለት ነው። ምናልባት ከሰዎቹ ጋር መዝናኛ ምናምን ከልጆች ጋር ሄድን ነው እንጂ እሱም ያ ከልጆች ጋር ስንሄድ ራሱ ያ እነሱ ይጫወታሉ እንጂ እኛ ያ ወዲህ እንትን መራሮጥ ነው እንጂ እኛ እንዝናና መቼም ብቻ እና እላቸዋለሁኝ። እሱ በጣም ይከፋል እና በነጻነት መኖር እና አንደኛ ነገር ደግሞ እኔ በጣም ይከፋኝ ጁሙአ በቃ መስጊድ መሄድ በጣም ይናፍቀኛል ማለት ነው። አዛን ስሰማ በቃ እኔ እንጃ መቼ ነው እኔ መስጊድ ሄጄ የሚሰግደው ላሉ ኢትዮጵያ እያለሁ ያ መስጊድ ሄጄ ሰግዳለሁ ሰላት ማለት ነው እና እዚህ ደግሞ ሴት መሄድ አይቻልም፣ ሴቶች አይሄዱም ማለት ነው እና እሱ በጣም ይናፍቀኛል። ወላ አንደኛ ነገር ይሄ ነው ማለት ነው እና ሁለተኛ ነገር ደግሞ እንቅልፍ እኔ እንጃ ጠዋት መነሳት እኔ ብቻ ነኝ ወይስ እናንተም ናችሁ? እስቲ ንገሩኝ በአላህ እና እኔ ብቻ ይመስለኛል እና እንቅልፍ በቃ እኔ እንጃ ኢትዮጵያ ሲሄድ አንድ ሳምንት ሙሉ በቃ ቀን ማታ ተኛለሁ ብዬ ነው የሚያስበው ማለት ነው እና እሱ ይናፍቀኛል እና እላቸዋለሁኝ እና ብዙ የሚናፍቅ ነገር አለ። በዓል ሲመጣ አረፋ፣ ኢድ ምናምን ሲመጣ በጣም ነው የሚናፍቀን፣ ይከፋናል ማለት ነው። እዚህ ሀገር ያ አይመችም ልብስ እንኳን ለመልበስ ብዙዎቹ አረቦች ፍቃደኛ አይደሉም ማለት ነው። ልብስ ስንለብስ አይወዱም ማለት ነው እና እሱ በቃ ይናፍቀኛል ማለት ነው እና አላህ ደግሞ በሰላም ለሀገራችን ያብቃን፣ ከቤተሰቦቻችን ጋር እንደምናሳልፍ አላህ ያድርገንና አሁን አረፋ እየመጣ ነው። በጣም ይከፋኛል ማለት ነው እና ዱአ አድርጉልን። እኔም ዱአ አድርግላችኋለሁ። የመዳም ቅመሞች እንወዳችኋለን እና ሰብስክራይብ አድርጉን፣ አበረታቱን እላችኋለሁ። ሀሳባችሁን እና ጻፉልን በኮሜንት ማለት ነው እና በሌላ ቪዲዮ ደግሞ እንገናኛለን እና እስከምንገናኝ መልካም ጊዜ ይሁንላችሁ። ሰላም አለይኩም ወራህመቱላሂ ወበረካቱ።